ኢትዮጵያ በአመት ውስጥ $200 ሚሊዮን የሚያስገኝ የካርበን ግብይት ልታካሄድ መሆኑን ወደ ተመለከተው ሌላኛው መረጃችን ደግሞ አልፈናል። ኢትዮጵያ በቅርቡ በሚደረገው የካርቦን ሽያጭ ስምምነትን ተከትሎ በአንድ አመት ውስጥ $200 ሚሊዮን ገቢ ልታገኝ ትችላለች ተብሏል። የተባለው የኢትዮጵያ ሳይንስ አካዳሚ ከግብርና ትራንስፎርሜሽን ኢንስቲትዩትና ከግብርና ሚኒስቴር ጋር በመተባበር ባሰናዱትና በኢትዮጵያ የካርበን ግብይት ጣፈንታ ላይ በመከረው መሰናዶ ላይ ሲሆን ለግብይት የሚቀርበው የካርበን ክሬዲት በኦሮሚያ ክልል ከተተገበረ ፕሮጀክት የተገኘ ነውም ተብሏል። በዚሁ ጊዜም ኢትዮጵያ በተገቢው ከካርበን ግብይት እንድትጠቀም ከተፈለገ ለገቢው መታጣት ምክንያት የሆኑትን የካርበን ምርትና የመረጃ ጥራት ችግሮችን ማስተካከል ይገባል ተብሏል። አቤል አበበ ጉዳዩን በዝርዝር ተመልክቶታል። 26.7 ሚሊዮን ሄክታር ላይ ያረፈ ደን እንዳላት የሚነገርላት ኢትዮጵያ በዚህ ሰፊ አቅም ምን ያክል የካርበን ክምችት ወይንም በካይ ጋዝ ማመቅ እንደቻለች በሙሉ ልብ ለመናገር የሚያስችል ቁጥራዊ መረጃ አለመኖሩ ነው የሚነገረው። ሌላው ሁሉ ቀርቶ ባለፉት ጥቂት ዓመታት በአረንጓዴ አሻራ ዘመቻ ብቻ 48 ቢሊዮን ችግኞችን መትከሏ የሚነገርላት ኢትዮጵያ በዚህ የችግኝ ብዛት የተነሳ ላስወገደችው በካይ ጋዝ የሚሆን ማካካሻ ክፍያን በዓለም አቀፉ የፓሪስ ስምምነት መሰረት አልተቀበለችም ነው የተባለው። ለዛ ሁሉ ኮምፐንሴሽን አላገኘንም። አሁን የተጠራቀመ የሚሸጥ የካርቦን ጥርቅም አለ። ልክ እህል ጎተራ ውስጥ እንደምታስቀምጠው ማለት ነው። በግራንት መልክ የሚመጡ ብሮች አሉ። የተቋቋሙ ተቋማዊ እንዲሆን የሚደረጉ እገዛዎች አሉ። በካርቦን በአርሶ አደሮች ደረጃ ወይም እንደ አገር የሚደረገው የመሸጥና የመግዛት ገና ብዙ ይቀረናል። ኢትዮጵያ ከበካይ ሀገራትና ከዓለም አቀፍ ካርበን ክሬዲት ገዢ ተቋማት ልታገኘው የሚገባትን የካርበን ሽያጭ ክፍያ አሁን ድረስ በበቂ ሁኔታ ልታገኝ ያልቻለችው ለገዢዎቹ ምቹ የሆነ ስርዓትን ሳትዘረጋ በመቆየቷ ነው ያለው የፕላንና ልማት ሚኒስቴር በበኩሉ ዛሬ በሕዝብ እንደራሴዎች ምክር ቤት የጸደቀው የካርበን ሽያጭ አዋጅ ለዚህ ችግር መፍትሄ ይዞ መጥቷል ነው ያለው። ሚኒስቴር መስሪያ ቤቱ ይህ አዋጅ የካርበን ገበያ ደላሎችን እንዲሁም አግሪጌተር ወይንም ከአነስተኛ አምራቾች አሰባስበው ለሚያሻሽጡ አካላት ህጋዊ እውቅናን ስለሚሰጥ የገበያው አካሄድ የሚመራበትን ግልጽ መንገድ ያበጃል ብሏል። አንዱ የሚሰጠው እና ያልነበረን ለምሳሌ ብሮከሮች ይመጣሉ። እኛ ሚኒስቴር መስሪያ ቤት ይመጡና 40 ሚሊዮን 50 ሚሊዮን 100 ሚሊዮን ዶላር ይዘን መጣለን ለኛ ምን ታረጋላችሁ ቢሉ ህግ ስለሌለን ምንም አናረግም። ኢምፕሊመንት የሚያደርገው አገር ከሆነ አገሩ ከኛ ጋር ተዋውሎ ስራውን ይስራ፣ ካልሆነ ግን ዳይሬክት ወይም ኩባንያው መጥቶ ከኛ ጋር ይስራ ነው የምንላቸው። አሁን ግን ብሮከር አለ። ብሮከሩ ስንት ኮሚሽን እንደሚያገኝ በህጉ ተቀምጧል ማለት ነው። ሁለተኛ አግሪጌተሮች አሉ። አንዳንድ ጊዜ የምናመነጨው የኛ ትንሽ ይሆንና ያን ትንሽ የሆነውን ነገር ሰብስበው ለተሻለና ትከፍላለ ነገር የሚሸጡ ደግሞ አግሪጌተርስ ሪኮግናይዝ ያደርጋል መመሪያው ማለት ነው። የሽያጭ ሂደቱ ውስብስብና ልምድ የሚጠይቅ ከመሆኑ ጋር ተያይዞ ብዙ ችግሮች ቢኖሩበትም ከ2012 የፈረንጆቹ ዓመት አንስቶ እስከ 2021 ድረስ ኢትዮጵያ በተወሰኑ አካባቢዎች ላይ በተገበረቻቸው የማሳያ ፕሮጀክቶች ካርበን ሽያጭ አካሂዳ ገቢ ማስገባቷ ተነግሯል። በሁምቦና ሶዶ ከተሞች 400 ቶን ካርበን በመሸጥ $1.6 ሚሊዮን ገቢ እንደተገኘ የሚያሳዩት ቀደምት ተሞክሮዎች በባሌ ኢኮሪጅን ደግሞ ከ2012 እስከ 2021 የፈረንጆቹ ዓመት ድረስ ከዚሁ የካርበን ሽያጭ 11.5 ሚሊዮን ዩሮ ገቢ እንደተገኘ ያሳያሉ። ኢትዮጵያና ዓለም ባንክ በፈረንጆቹ የካቲት 2023 ባሰሩት የበካይ ጋዝ ልቀት ቅነሳ ግዢ ስምምነት መሰረት ኢትዮጵያ 400 ሚሊዮን ሜትሪክ ቶን ካርቦን ዳይኦክሳይድን ለመቀነስ የሚያስችል ስራ ከሰራች $40 ሚሊዮን ታገኛለች ተብሎ ነበር። በዚህ ፕሮጀክት መሰረት በዓለም ባንክ በግብነት የተቀመጠው የ4.8 ሚሊዮን ቶን ካርበን ክሬዲት ቢሆንም ኦሮሚያ ውስጥ በ2022 እና 23 የፈረንጆቹ ዓመታት ለሁለት ዓመታት ብቻ በተሰራ ስራ 12.4 ሚሊዮን ቶን በላይ ካርቦን ክሬዲት ማምረት ተችሏል ነው የተባለው። ሊመነጭ የሚችል ክሬዲት በ40 ሚሊዮን ዶላር ያህል መድቦ 4.8 ሚሊዮን ቶን ካመነጨች ኦሮሚያ ዘን በ40 ሚሊዮን ለመስጠት ቃል ገብቶ አብሮ እየተሰራ ነው ያለው። አሁን መጀመሪያ ፌዝ ላይ ያለው ስራ ተጠናቋል፣ ወደ ግብይት ቀርቧል። እሱን በምናይበት ጊዜ ብቻ ዓለም አቀፍ ከዓለም ባንክ ጋር ከተገባው በላይ ስራ መሰራት በመቻሉ በዓለም ባንክ ድጋፍም ሌሎችም እዛ ክልል ውስጥ በመንቀሳቀሱ አጋር አካላት አማካይነት በተሰራ ስራ ከዛ በጣም ብዙ እጥፍ የሚሆን ክሬዲት ስለተመረተ ከዛም ተርፎ ለዓለም አቀፍ ገበያ
እያቀረብን እንገኛለን ማለት ነው። ሆኖም ከተመረተው ካርበን ክሬዲት ውስጥ ከ7 ሚሊዮን ቶን በላይ የሚሆነው እስካሁን ሳይሸጥ መቆየቱ በተነገረበት መሰናዶ ላይ ይህንን ለመሸጥ ከ25 ተቋማት ጋር ሲደረግ የቆየው ድርድር አሁን ወደ መጨረሻው ምዕራፍ ስለመድረሱን የተሰማው በኖርዌይ ድጋፍ ተቀጥሮልን እየደገፈን ከብዙ ገዢዎች ጋር ለመገናኘት ችለናል። አሁን ወደ መጨረሻው ስቴፕ ላይ እየደረሰ ነው ያለው። ምናልባትም በወር ባልሞላ ጊዜ ውስጥ የምንፈራረም ነው የሚሆነው። ይሄ ከተፈረመ እና ምናልባትም በሚቀጥለው 1 ዓመት ውስጥ ያ የፈረመው አካል ይህን ካርበን በጥሩ ዋጋ መሸጥ ከቻለ እስከ $200 ሚሊዮን ድረስ ከዚህ ገቢ ማግኘት እንደሚቻል ጥናቶች ያሳያል። በኢትዮጵያ ያለውን የካርበን ክምችት በጠራ ሁኔታ ማጥናትና መዝግቦ ማስቀመጥ ላይ የሚታይ ውስንነት መኖሩን ያሳወቀው የፕላንና ልማት ሚኒስቴር በዓለም አቀፉ የካርበን ገበያ ላይ ድርሻ እንዲኖረን ከታሰበ በቅድሚያ የምርትና መረጃ ጥራት ላይ መስራት ያስፈልጋል ነው ያለው። ዩኒቨርሲቲዎች የምርምር ተቋማት ያው የቫሪፊኬሽን ስራ ነው። ጥናት ስንል ለኛ ቫሪፋይ ተደርጎ ምን ያክል የኛ ፎረስት ምን ያህል ካርበን አለው ኢትዮጵያ ውስጥ ያለ ፎረስት የሚለውን ሊታመን በሚችል መንገድ አጥንቶ ማቅረብ ይጠይቃል። ሊታመን በሚችል መንገድ ማጥናት ለካርበን ማርኬት ወሳኝ ጉዳይ ነው። ሃይ ኳሊቲ ያለው ካርበን ማመንጨት ወሳኝ ጉዳይ ነው። ሃይ ኳሊቲ በጣም ታዋቂ በሆኑ ሰዎች ቫሪፋይ አስደርገን ክሬዲት ማመንጨት የምንችልበት እድል ካለ አትሊስት ገበያው በደንብ ፔኔትሬት አድርገን እንገባ እንችላለን። አሁን ደግሞ